አቡቡ እንደምታስበው አይደለም። ለጥሩ ነገር ነው የመጣው ማለት አንተንና ሀይሚን ፈልጓችሁ ነው የመጣው። ቁጭ በይ እስኪ ያለው አሁንም ችግር ምናምን ፈልገኝ ነው አይደለም፣ እንደሱ አይደለም። ሰላም ሰላም ዩቲዩብ እንዴት ናችሁ? ዛሬ መጥቻለሁ አዲስ ቪዲዮ ይዤላችሁ መጥተናል። መልሶ ሰብስክራይብ ማድረጋችሁ እንዳትረሱ። ትላንትና ከትላንት ወዲያ የጠፋሁበት ምክንያት ያው እንግዲህ ቪዲዮ አልሰራውም በራሴ ምክንያት ነውና ስላልተመቸ ይሆናል። ዛሬ ደግሞ ያው እናንተን አክብሬ ተመልሼ መጥቻለሁ። ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮን ላይክ ማድረጋችሁንም እንዳትረሱ። ብሩኬና ሃይሚ ይቅርታ ጠይቋል ማለት ነው እና ይቅርታ ተጠይቋሉ። ባለፈው በተፈጠረው እነዚህ ግብ ግጭት የተፈጠረው በዛ ልጅ ምክንያት ነበር እና መጥቶ ይቅርታ ጠይቋቸዋል ማለት ነው። ያለውን ፕሮሰስ አብረን የምናየው ይሆናል። ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ። ቪዲዮ ሲጨርሱ ኮሜንት ሴክሽን ማስቀመጥ ትችላላችሁ ሀሳቦቻችሁን። ቪዲዮን አይተን እንምጣ ወደ ቪዲዮ። ጥሩ ነገር አስቦ ነው የመጣው ማለት ነገር ላይ እንሰለብቻለሁ። በሁለታችሁ መሀል ገብቼ ምንም ነገር አድርጌያለሁ። ያው በእልህም ተነሳስቼ ብዙ ጸብ ውስጥ እንድገቡ አድርጌያለሁ። ያው በሰዓቱ የመሰለኝ እኔ እሷን ይዣት የመጣው ሰዓት ለእሷ ማታስብላት ምናምን መስሎኝ ማትጨነቅ መስሎኝ፣ እኔ ደግሞ ያው ለሴት ልጅ እራራለሁ እና ከዛም የመጣ ነው። እንደገና በመጣው ቁጥር ሁሌ ጸብ ይፈጠራል ቤት ውስጥ። ከዛም አንጻር ነው ነገሩ የተጋጋለው እና ዛሬ የመጣው ስለይቅርታ ነው። እንዴ ምን ማለት ነው? አልገባኝም። ከኔ ጋርም ብዙ አውርቷል። እኔ አሁን ቪዲዮቻቸውን እያየሁ ስመጣ ነው ልሄን ጥቼ ብሩክ ለሃይሚ እንዴት እንደሚያስብላት ያየው ነገር ተፈጥሮ እንዴት ነው ያው ነገር ተፈጥሮ እንዴት ነው ለኛ እንግዲህ በኩል የተመሰቀቀለ አይደል እንዴ? እኔም ብየዋለሁ ብዙ ነገር ነው ያልኩት። እኮ ሃይሚ ላንቺ ያሰብኩ መስሎኝ ነው እንደዚህ ነገር ውስጥ ስጋብ የነበረውና አንቺም ያው ደስተኛ እንድትሆኚ ከመፈለግ የተነሳ ነበረ። ቪዲዮቹን ሳይ ደግሞ አንቺ ከብሩኬ ጋር ደስተኛ ነሽ። ብሩክም ደግሞ እንዳሰብኩት አይነት ልጅ አይደለም። ያው በሰዓቱ ሲናገርሽ ሲጮህብሽ ለአንቺ እውነተኛ ስሜት የሌለው ስለመሰለኝ ነበረ ከጎንሽ ሆኜ አንቺን ደስተኛ ማድረግ ፈልጌ ነበረ። ብሩክም እንደዚህ አይነት ልጅ አልመሰለኝም ነበር። አሁን ቪዲዮአችንን እያየሁ ስመጣ ግን አንቺም ከሱ ጋር ደስተኛ ነሽ። ያው እሱም ደግሞ ለአንቺ ሳቅ የሚፈጥር ሰው ነው እንጂ አንቺን የሚያበሳጭ አይነት ሰው ሆኖ አላገኘሁትም። ፋሚሊዎቻችሁንም አስቀይሜያለሁ። ያው ከሄኒን ውጪ ይቅርታ ጠይቄዋለሁ። የተገናኘን እኮ ነገሮችን ለመፍታት ባንሞክር እኮ ብዙ ነገሮች ነበሩ አይደል እንዴ የተፈጠሩት በመሀላችን እኔና ብሩኬ። አንተ ጥሩ ነገር ያረክ መስሎ ሊሆን ይችላል፣ ግን ብቻ እኔ እንጃ ከባድ ነው እውነት ለመናገር። እኔ ይሄን አምኜ ለመቀበል ከልብ ነው እንደዛ ተደራርሰን የመረን ነው። አው ከልቤ ነው አልኩ እኮ እኔ በሰዓቱ ውስጥ የከተተኝ ነገር በመጣው ልጠይቅህም የመጣው ቀን ያው ጸብ ተፈጥሯል። አንተ ታመህ የነበረ ሰዓት እንዴ ልጠይቀኝ እኮ አይመስልም አመጣጠረው። እንግዲህ ፋሚሊዎች እየተመለከታችሁ ያላችሁት ነገር ይሄን ይመስላል ማለት ነው። ስለዚህ ያው ይቅርታ ማድረግ የሰው ልጅ ትልቅነት ነው ብዬ ነው ማስበው። ይቅርታ አምኖ መጥቶ ከጠየቀ ይቅርታ አድርጉለትና ሌላ ጥፋት እንዳይሰራ በዚሁ እንትን ማለት ትችላላችሁ። እና ይቅርታ ማድረግ ለራስ ነው። ስለዚህ ይቅርታ ማስተማር ነው። እዚህ አንዱ የቻናል ወይ ደግሞ የዩቲዩብ ወይ ደግሞ የቲክቶክ የሶሻል ሚዲያ ጥቅም ይቅርታን ሰው እንዲማርበት ለማድረግ ያህል ነው። እና ይቅርታ እየጠየቀ ይገኛል። ይቅርታ የጠየቀበት ምክንያት ያው ያኔ የተፈጠረው ነገር እያስነሳ ሃይሚዬ እንዲህ ስትጮባት እኔም ያው በዛ ምክንያት ስላሰብኩ ነው ምናምን ብሎ የራሱን ምክንያት አስቀምጧል ማለት ነው። ምን ትላላችሁ እናንተ? ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ሀሳባችሁን ማለት ነው። ስለዚህ ሰብስክራይብ ላይክ ሼር ማድረጋችሁንም እንዳትረሱ። ቪዲዮን ጨርሳችሁ ወደ ቪዲዮ ያው ልጠይቀህ ባይሆን ሙዝ ይዤ እመጣ ነበር። አይ ለጸብ ነው የሚመስለው፣ የዛን ሰዓትም ለጸብ ነው የሚመስለው። ለምን ብትል ሁሉም ባሉበት ምናምን ነበር እየመጣህ የነበረው። እኔ አሁን ከልብህ ነው ብዬ አምኜ ባንዴ ለመቀበል ሄኖክ እውነት ለመናገር ይከብዳል አይደለም። እኔም እንደዛ ብዬዋለሁ። ምን እንደሚሉ አላውቅም፣ ግን ይቅርታ መጠየቅ ፈልጋለሁ ሲለኝ ደግሞ ማንኛውም ሰው ይቅርታ ካለ ግን የእነሱ ነው ምላሹ ብዬዋለሁ። ደስተኛ አይደላችሁም ነው በእኔ መምጣት ሳይሆን ብዙ ተደራርሰናል እኮ አይደለ? ግን አሁን አንተ እኔ በቃ ከሃይሚም ጋር ሰዋራ ምናምን ምንም በቃ ያቺን ታይም እንደምትተዋወቁ ነው ምላልኝ የነገረችኝ።
እሷ እኮ የነገረች ነገር እኮ እንዳለ እውነት ነበር እኮ። ታዲያ አንተ ለምን ችክ ትላለህ? ለምን ከኔ ጋር ገባሁትኝ? ምክንያቱም በሰዓቱ እኔ የመጣሁትኝ ላደርሳት ነው የመጣሁትኝ። ላደርሳት መጥቼ ደግሞ አጋጣሚ ስታገኘን አንተ ሌላ ነገር ነው ያሰብከው። ስትጮህባት ሌላ ነገር፣ እሷን አልረዳት ስትል እኔ ሌላ ነገር ነው እያሰብኩ ነበረ። እሷን ደስተኛ ስለማድረግ ነው ሳስበው የነበረው እና ሁለታችሁ ደግሞ አብራችሁ ሆናችሁ ቪዲዮአችሁን ሳይ ስመለከት ደግሞ ሀይሚ ደስተኛ የምትሆነው ከአንተ ጋር ስትሆን ነው። አንተም ደስተኛ የምትሆነው ከእሷ ጋር ስትሆን ነው። እኔ እንደዚህ አይነት ሰው እንደውም ከራሱ ያወቅኩኝ አሁን ነው ቪዲዮአችሁን እያየሁ ስመጣ እና አንተንም በማይሆን መልኩ ስዬ አግሬሲቭ እንድትሆን አድርጌሃለሁ። አንተንም ይቅርታ መጠየቅ እፈልጋለሁ። ሀይሚንም ያለ ስምሽ ስም ሰጥቼሻለሁ። ያው ከኔ ጋር ምንም ግንኙነት ሳይኖርሽ ሰው ሌላ ነገር እንዳስብ አድርጌሻለሁ። አንቺንም ይቅርታ መጠየቅ እፈልጋለሁ። ሄኒን ያው ቅድም ይቅርታ ጠይቄሃለሁ። ሄኒ ተቀብሎኛል። የእናንተንም ፋሚሊ ደግሞ ይቅርታ መጠየቅ እፈልጋለሁ። ያው እኔ ቁጭ ብዬ እናንተን ቪዲዮ ሳይ ነው ነገሮች እየገቡኝ የመጡትና ወጣትነትም አለ በመረዳዳት መቻል አለብን። እኔ የመጣሁት ለይቅርታ ነው። ድንገት ሆኖ ግራ ገባኝ እኮ ይቅርታ የማድረግ ወይም ያለማድረግ ጉዳይ ሳይሆን እኔ አዲስ ነገር ስለሆነብኝ እንጂ እኔ ሲጀመር ልደባደብ ነበር የተዘጋጀሁት። እውነት ነው እንዳልከው ያለ ስሜ ስም ተሰጥቶኛል። ብሩኬም ደግሞ እንደዛ ከኔ ጋር ብዙ ነገሮች እልህ ውስጥ ገብቶ ችግር ውስጥ ሁላ ሊገባ ይችል ነበር። አንተን ሲመታ አይደለ ችግር ውስጥ ሊገባ ይችል ነበረ እና ብቻ እንደዚህ ቀላል የሚመስሉ ነገሮች ግን ከባድ ነገር ይፈጥራሉ አይደለ ሄኖክ? እና እኔ ደግሞ በሰዓቱ ለማንኛውም ቁጭ በል አንተ አምነህበት ከሆነና ውስጥ የምር ከሆነ ችግር የለውም። ለምን አሁን አዲስ ነገር ነው ለመቀበል ባንዴ ይከብደኛል። ሁሉም ተው ወደኋላ እንተውና እሺ ይሁን ችግር የለውም። ወንድምነት ይበልጣል። ደግሞ በዛ ሰዓት ደግሞ እኔ በቃ የሆነ አንዳንዴ በችግር ጊዜ የሚደርሱልህ ሰዎች ሪል ቤተሰቦች ናቸው። ባይዘው እንደዛ ነው የምታስበው እና እኔ በሰዓቱ እንደዛ መንገድ ላይ እንደዛ ሆኜ ሲያገኘኝ እናም ቤቴ ውሰደኝ ብዬው ቤቴ ሲያደርሰኝ የምር በቃ እንደ ጥሩ ወንድም እንደ ቤተሰብ ማንኛውም ሰው ኢትዮጵያዊ እንደሚያደርገው ነበረ የወሰድኩት። ግን አንተ ነገሮች በሌላ እንዲታሰብ አልጠበኩም ጭራሽ። እኔም እንደዛው ለሌላ ነገር የመጣው እንዳይመስል ብዬ ነው። ቀጥታ እስከዛሬ እንደማደርገው የሆነ በጋታ ውጥነት ወይ ከማንም አላንስም በሚል ቀጥታ ቤታችሁ ያልመጣው ስለዛ ነው። ቀጥታ ቤታችሁ መጥቼ ለይቅርታን ብመጣ ያው ጸብ መፈጠሩ አይቀርም ብዬ ነው ሄኖክ እንደብዬለት። እሱም ያው አላመነኝም። በሰዓቱ ለጸብ ነበረ ምንፈላለግ የነበረውና ፈልጋችኋለሁ ምናምን ስለው ያው ስንገናኝም እሱም አላመነም። ያው ያለውን ነገር ሳስረዳው ነው የተቀበለኝና ቀጥታ እናንተን ማግኘት ያልፈለግኩት ያው የተከበረ ቤት ነው ዘው ብዬ መግባት እንደሌለብኝ ስላሰብኩኝ ነው። በሄኖክ በኩል ያው በመጣም ሄኖክ ነው ቀድሞ ከእናንተ በፊት ለእናንተ ጠበቃ የሚቆመው ሄኖክ ስለነበረ ቀድሞ ሊጣላኝ የሚችለው እሱ ነው። ስለዚህ የሚጣላኝን ሰው ነው መጀመሪያ ይቅርታ ጠይቄ እሱን ካሳመንኩ በኋላ ነው ወደ እናንተ መምጣት ያለብኝ ብዬ ስላሰብኩኝ እና የመጣሁት ይቅርታ ነው። እንግዲህ ፋሚሊ ተመልሰን መተላ ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁም እንዳትረሱ። የልጁ ሀሳብ ዋናው ሀሳብ ምንድነው? ይቅርታ መጠየቅ ነው። የዚህ ቪዲዮ ትልቁ ሚና የሚጫወተው ወይ ደግሞ የተሰራበት ምክንያት ለይቅርታ ነው ማለት ነው ባጭሩ። እና ለሰው ልጅ ይቅርታ መደራረግ ያው የተፈጥሮ ግዴታችን ነው። ስለዚህ በተለይ እምነታችን ላይ ሙስሊምም ብንሆን ፕሮቴስታንት ይሁን ጴንጤ ወይም ደግሞ ክርስቲያን ብንሆን ኦርቶዶክስ የትኛውም በእምነታችን ላይ ይቅርታን ነው የሚደግፈው። ስለዚህ እንደዛ ስላደግን የትኛውንም ሰው ሲበድለን ይቅር እንላለን። ድጋሚ ከደገመ ከዛ ሰው እንሸሻለን ማለት ነው። ስለዚህ ያለው ነገር ያ ነው። ያ የይቅርታ አይነት ቪዲዮ ነው። ለትልቅ ዓላማ የተሰራበት ነው። እንደ ትልቅ ነገር ቁጠሩት እና እዚህ መካከል ላይ ደግሞ ይህን ቪዲዮ የሚታዩ ሰዎች የተቀያየማችሁ ሰዎች ካላችሁ ይቅርታ ተባባሉ ባጭሩ። በእነሱ ምክንያት እንደው መግለጽ ይቻላል። ስለዚህ የቪዲዮ አሰራር ወይ ደግሞ ሁኔታ የተሰራበት ለይቅርታ ነው። ልጁ ደግሞ ብዙ ነገር እያወራ ይገኛል። እስኪ በደንብ እስከ መጨረሻው አብረን እናያለን። ወደ ቪዲዮ። አሁን ነገሮች አልገቡኝም ነበረ እኮ ነገርኩሽ። ብሩኬን የምረዳው በሌላ መልኩ ነበረ። ብሩኬ ለአንቺ የሚያስብልሽ አይመስለኝም ነበረ።
ብሩኬ አንቺን እንደሚጨኩንሽ ነበር የማስበው፣ ብሩኬ እንደማይገባሽ ነበር የማስበው። ግን ቪዲዮአችሁን ሳይ አንቺ በጣም ደስተኛ የምትሆኙ በጣም ሳቂታ የምትሆኙ ከብሩኬ ጋር ስትሆኝ ነው እና የአንቺን ደስታ ደግሞ መቀማት ለእኔ ምንም ነው። ምክንያቱም በሰዓቱ እኔ ጥሩ ነገር አረኩኝ ብዬ ነው አንቺን ቤት ድረስ ይዤሽ የመጡት አይደለ? እሺ ለእሷ ጥሩ ሳሎን ቀርቼ ቢሆን እንደዛው አልቀጥል ነበር ከኔ ጋር። ያው እኔ ለጸብ አይደለም የመጡት ዛሬ ይሄንን ሁሉን ነገር ትቶ ይቅር እግዚአብሔር አይሻልም እንደዚህ ነው ብለህ ድጋሚ ሌላ ግን ይከብዳል። ማርያምን ልክ ነህ፣ ይከብዳል በጣም እኔም ከብዶኛል። ቅድሜ ቪዲዮን ታየዋለህ ሲጀምር ለጥል ነበር እኔ ራሴ የፈለግኩት የነበረው፣ ግን በቃ ለይቅርታ ነው። እኔ በጣም ተሰምቶኛል፣ በቃ አጥፍቻለሁ። እናንተ ደግሞ ለይቅርታ አትታሙም አይደል? ቡቡይ በቃ ይቅርታ ተባብላችሁ መቀጠል ይሻላል። ደስታችሁ ማንም ጋር ሳታዝኑ፣ ሰውም ሳያዝንባችሁ፣ እናንተም ሰው ልብህም ሳያዝን ቡቡይ አይሻልም? ችግር የለውም። ደንግጬ ነው እንጂ ድንገት እንደዚህ ጭራሽ አልጠበቅኩም። ምክንያቱም ብዙ ተደራርሰናል እኔ እና እሱ እና የሆነ ሳገኘው እንኳን የሆነ ማየው ፊት አለ እሱ ላይ ከአይምሮ አይጠፋም ታውቃለህ። በቃ እኔም ተዘጋጅቼ ነው ሁሌ የምጠብቀው። ያው እኔም እኮ ለክፋት አይደለም እንደዛ ነገሮችን ሳደርግ የነበረው ብቻ ግን እኔ ከመጀመሪያው የሆነ ክፋት ያለብኝ ወይ ሌላ ነገር ተንኩል ማስብ ቢሆን ታማን ያገኘኋት ሌላ ነገር ማድረግ ሌላ ነገር ውስጥ መግባት እችል ነበር። ልጅቷ በሰዓቱ ራሷን አታውቅም ነበር ምናምን። ግን እኔ በሰዓቱ ማስበው ያው እህት አለኝ፣ ሴት ልጅ ደግሞ እንደዛ ተጎድታ ታማ ራሷን ስታገኝ አንተም ብትሆን የምታደርገው ነገር ነው። ስለዚህ እኔ እንደ ማንኛውም ሰው ማድረግ ያለብኝ ነገር ነበር ያደረኩትን። ቤት መጥቼ ግን ንግግሮችን ከአንተ ጋር ስትለዋወጥ ምናምን ሰዓት ጥሩ ሙድ ላይ አልነበርም ታውቃለህ። በዛ ሰዓት እኔ እና እሷ ጥሩ ሙድ ላይ አልነበርም። ድንገት ደግሞ እኔ በቃ ነገራቶችን ልተው ብዬ ነበር የመጣሁት እዚህ ቤት ስመጣ አንተን ሳይ አንተም ታደርጋለህ በእኔ ቦታ ብትሆን ደግሞ ትክክል ነህ እኮ። አሁን እኮ ቪዲዮአችሁን ሳይ ነው እኮ ነገሮች እየገቡኝ የመጡት እንጂ ድንገት ነው ሁላ የመጣሁትኝ። በሰዓቱ ድንገት ነው ያደረስኳትኝ እና ብዙም አልቆየሁም እኮ ልወጣ ስል ነው ደግሞ አንተ የመጣኸው እና መታ ሌላ ነገር ስጮህ ምናምን እንደውም የመሰለኝ ከአንተ ጋር ስልክ አውርታ ምናምን ቤት ሄጄ የተረዳሁት ከአንተ ጋር ስልክ አውርታ ምናምን መንገድ ላይ ወድቃ ነው ያገኘኋትና የሆነ ከአንተ ጋር ተጣልታ እንደዛ የሆነች ስለመሰለኝ የሆነ ይሄ ልጅ በህይወቷ ውስጥ አግሬሲቭ እንድትሆን የሚያደርጋት በሽተኛ እንድትሆን የሚያደርጋት እሱ ነው ብዬ እያሰብኩ ስለነበር ነው እሷን ለመርዳት በሰዓቱ እንደዛ ማን ውሸትም ነገሮች ውስጥ የገቡትኝና ያን ነገር ደግሞ የተረዳሁትኝ አሁን ቪዲዮአችሁን ሳይ ነው። አይ ቢሆንም አሁን በሰው ህይወት ያገባኛል ተብሎ አይገባም ትሄዳለህ እንደሆነቱ። አሁን አንተ ለእሷ አስበህ ነው፣ ግን እኔና እሷ የጀመርነው ነገር አለ አይደለም፣ ህይወት አለ እዚህ ጋር። ግን የሆነ ባውንደሪ የሚባል ነገር አለ፣ ገደብ አለ አይደለም። የሆነ ማለፍ ምናምን አልነበረብህ ወይ ያን ታይም ወይ እኔ ማረጋጋት ነበረብህ ወይ ሌላ ኬዝ ውስጥ ከምንገባባ ድረስ ምናምን የዛ ሰዓት መረጋጋት ብቻ ነበረብህ። ገብቶሃል? ምናልባት አሁን ልክ ነው። እኔ አሁን እሷን እየመተዋት ብታይኝ አታዳምጠኝም። ምንም ገደብ የሚባል ነገር አያስፈልገውም አይደለ? መወሰን ያለብን ትወስናለህ አይደለ? ጸብ አሁን ሴት ልጅ እየመታው እኔም አልሰማህም። አንተ አሁን ጓደኛ ኑሮ እየመታት እንኳን ባገኝ እኔ አልሰማህም፣ እጣላለሁ አይደለ? ምንም ታጥፋም አታጥፋም ልክ ስላልሆነ አይደለ? የሆነ እዛ ጋር እንደዛ እያደረኩኝ ብታገኝ ኖርማል ነው። ግን ደግሞ አሁን እዚህ ጋር የሆነ የመጣሁት ላይ ይቅርታ ነበር፣ አበባይን እስከመበተን ምናምን ደረስክ። እኔ ደግሞ እዛ ጋር ሁሉ ውስጥ እገባለሁ። ቢሆንም አንተም ልክ ነህ። አሁን በተረዳበት መንገድ ሄደህ ሊሆን ይችላል። ልክ ነው ባልከው መንገድ አይደለ? ልክ ነው ብለህ ባሰብከው መንገድ ሄደህ ሊሆን ይችላል። አዱን ሁሉም ለራሱ ልክ አይደል የሚባለው። እሷን ቸኮለ ነው አጠፋ። ያኔ ባይቸኩል አሪፍ ነበር። አይ ቢሆንም ችግር የለም። ምናልባት ችግር ሊሆን የሚችለው እንደዛ ካሰብክ ልክ ነህ። ግን ደግሞ ምናልባት መጠየቅ ነበረብህ። ምን ተፈጥሮ ነው ብሎ ምን ተፈጥሮ ነው ምናምን። አይ እንደዚህ አይነት የሚሆን እልህ ምናምን አይነት ባህሪም ካለብህ አስተካክል። እኔ ጋር እስከ መደባደብ ደርሰናል። ምን ብዙ የሆነ ልንጠፋፋ እንችል ነበር እኮ አይደለ? በትክክል እኔ የምልህ ምናምን ይዘኛል። አንተም እንደዛ ከሆንክ ተጫረስን ማለት እኮ ነው። እንደዚህ አይነት ባህሪ ደግሞ ይጠቅማል ማለት አይመስለኝም። አይጠቅምም። አይጠቅምም። እሱን እኮ አሁን እየተረዳሁት የሚያመጣሁት ነገር የእናንተንም ቪዲዮ ሳይ ምናምን
ያው ሙሉ ለሙሉ ጥፋቱ የኔ ሆኖ የሚያገኙት በሰዓቱ እናንተ ጋርም የሆነ ለጸብ ፈልጋችሁ ሊሆን ይችላል። ግን የእናንተ ሙር ትክክል ነው። መጣላቱም ቢሆን ምንም ቢሆን የራሳችሁን ሰው ነው። መጥቼ በእናንተ ህይወት መጥቼ ነው እኔ ያገባኛል እኔ ነኝ የምወስነው አይነት ነገር ውስጥ የገባሁትኝ። ያ ደግሞ ሙሉ ለሙሉ ጥፋተኛ የሚያደርገኝ እኔ ነው እና ዛሬ የመጣሁትኝ ለይቅርታ ነው። ሀይሚንም ቢሆን ያለ ስምሽ ስም ሰጥቼሻለሁ። ከኔ ጋር ምንም ሳይኖርሽ እንዳለሽ አድርጌ ሰው እንዲያስብ አድርጌያለሁ። ብሩክን ለማናደድ ነበር በሰዓቱ ይሄን ያደረኩትኝ። ሀይሚን በመጀመሪያ ይቅርታ። ከምንም በላይ ተጎጂ አንቺ ነሽ። ብሩኬ እምነት እንዳይኖረው ተረጋግተሽ ህይወትሽን እንዳትመሪ ያደረኩትኝ እኔ ነኝ። አንቺን መጀመሪያ ይቅርታ ማለት እፈልጋለሁ። ይቅርታ አድርገሽልኛል። ለሌላ ጊዜ ተጠንቀቅ ማለት እንደዚህ አይነት ነገሮች ሌላ ሰው ላይ ሊበጠብጡ ይችላሉ። እኛ ደግሞ መጀመሪያም ተበጣብጠን ስለነበረ እነዛ ነገሮች ደግሞ አንተ ቤት ውስጥ ተገኝተህ ጭራሽ እንደዛ ስታስብ ያው ያጣላል። ገብቶሃል፣ አንተም ተረድተኸዋል። ደግነቱ መረዳት ነው እና እኔ ችግር የለብኝም። በቃ ያን ነገር ስላላሰብኩትኝ ነው። ብሩኬም ያው ከመበላይ ዋናው ማለት ሶሪ ስለጣላን ይቅርታ በጣም ይሻላል። ብቻ ግን ያው ከዚህ በኋላ ተጠንቀቅ። ሁሉም ሰው ይቅርታ ያደርጉልኛል እያለ ብዙ ገደል እየተገባባን ነበር ከዚህ በፊት ታውቃለህ። ግን ያው ቂም መያያዝም ምናምን አስፈላጊ ነው ብዬ አላምንም። አንተ ከልብ ከሆነ እኔ ችግር የለም አለብሽ። ከልብ ከሆነ የጠየቀው ችግር የለም። እኔ ከልቤ ነው የጠየኩት። በመጨረሻም ቤተሰቦቻችሁንም ደግሞ ይቅርታ ማለት እፈልጋለሁ። ትችላለህ። ሁላችሁም የሀይሚም የብሩኬም ቤተሰቦች አጥፍቻለሁ፣ ይቅርታ አድርጉልኝ። አመሰግናለሁ። ቤተሰቦች እንግዲህ ይቅር ለእግዚአብሔር። ቴንኪው አባቴ። ሶሪ ለሁሉም ነገር። እንደዚህ ጥሩ ጥሩ ነገር ደግሞ ተባረክ። ኧረ ጉዳይ ምን ያስጋል? ተባረክ አልከኛ። ወይኔ ግን እንኳን መጣ። እውነት ኧረ ቤት ያፈራውን ችግር የለም። አሁንማ በአንድ በኩል ለጥንቸል ነው፣ በአንድ በኩል ለሰው ነው። ተቸግረናል እኮ ከጥንቸሎቿማ አታስበልጠንም። ከብዷል። አልሰማችሁም ማለት እንግዲህ ፋሚሊ ተመልሰን መጥተናል ማለት ነው። ያው ሰብስክራይብ ማድረጋችሁንም እንዳትረሱ፣ ቪዲዮን ላይክ ሼር ማድረጋችሁንም እንዳትረሱ። ሰብስክራይብ አድርጉልኝ እና የቪዲዮ ሪስ ቅድም እንደነገርኳችሁ ወይ የቪዲዮ አሰራር ወይ የቪዲዮ ቁም ነገር የይቅርታ ይቅርታ መጠየቅና እነ ብሩኬ ደግሞ ብሩኬና ሀይሚ የተበደሉትን ተበዳይ ይቅርታ እየጠየቃቸው ይገኛል። በዳይ ማለት ነው ተበዳይ እና እነሱ ደግሞ ይቅር ብለውታል ማለት ነው። ያያችሁት ቪዲዮ ይህን ይመስላል። ሌላ ነገር ከዚህ በላይ ምንም ደስ የሚል ነገር የለም። ሁሉ ነገር አልቆ ከዛ ግጭትና ባለፉት ሳምንታት ከተፈጠሩ ነገሮች ከነዛ ነጽተው አሁን ደግሞ በቋሚነት ይቅርታ ተባብለው ነገሮቻቸውን እየሰሩ የሚገኙ ብሩኬና ሀይሚ በዛ መካከል ደግሞ መጥቶ ይቅርታ ጠይቀን ብዙ ነገር በነገራችን ላይ ህይወታችን ላይ ብዙ ነገር ሊያጋጥም ይችላል። ከይቅርታ በላይ ደግሞ ግን የለም። ከይቅርታ በላይ ይቅርታ ጠይቁን ሰው ባናደርግለት አምላካችን ይቆጣል። ሌላ መቆጣት ብቻ አይደለም ምንም ነገር ስለማይሳካልን ማለት ነው። ስለዚህ ቪዲዮን ይመስላል። ቀጣይ በሌላ ቪዲዮ መለሳለሁ። እስከዛው ድረስ ሰላም ሁኑልኝ። ቻው